ጸጋና ሰላም ይብዛላችሁ። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንግዲህ ዛሬ በቃሉ ይናገረናል፣ እንሰማለን። እግዚአብሔር ይመስገን። ሁላችንም ቆመን ቃሉን እናድምጣለን። ኤፌሶን ምዕራፍ 4 ከ20 እስከ 24 ያለውን ነው የማነበው። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እንጸልይ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ ይቅር ባያችን፣ ሩህሩሁ እናመሰግንሃለን። ስለዚህ ማለዳ በጌታ በኢየሱስ ክርስቶስ ስም ስምህ ከፍ ከፍ ይበል። አቤቱ አምላካችን እግዚአብሔር በዝማሬ ለአንተ ያቀረብናቸውን ሁሉ ሰምተሃል፣ በማምልከንሃል፣ ተቀብለህናል፣ እናምንሃለንና ክብር ላንተ ይሁን። አሁን ደግሞ የቃልህን እውነት የምትናገር አንተ ነህ። ቅዱሱ መንፈስህ ይናገር፣ ለእያንዳንዱ የሚሆነውን ነገር ሁሉ ይስጠው። እኔ ግን እግዚአብሔር ሆይ በሥጋ እንዳልናገር ቅዱሱ መንፈስህ የሚናገረውን እያወጣው እንድናገር ያንተ ፈቃድ ይሁንልን። ሁሉ ለክብርህ ይሁን። በዚህ ስፍራ ሊያደናቅፍ የሚመጣ የዲያብሎስ ሥራ ሁሉ በስመ ሥልጣን የወደቀ ይሁን። ክብርህ ብቻ ከፍ ይበል፣ እውነትህ ብቻ ይገለጽ። እግዚአብሔር አምላካችን ሆይ አበርታኝ፣ በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን። እንቀመጣለን። እግዚአብሔር ይባርካችሁ። ርዕሴ በእምነት አዲሱን ሰው ልበሱ ነው። አዲሱ ሰው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእምነት ነው። ታዲያ እምነታችሁ የጸና ይሁን ነው። እምነት ካልጸና በቀር ምንም ነገር ልናደርግ የምንችለው ነገር የለንም። እናንተ ግን ክርስቶስን እንዲህ አልተማራችሁትም፣ በእርግጥም ሰምታችሁታልና እውነትም በክርስቶስ እንዳለ ነው የሚለን። በእምነት የቆመ ግብዝነት የሌለበት ሕይወት ከክርስቶስ ጋር የተጣበቀ ነው። ክርስቶስን ተጣብቆ የያዘ ደግሞ ክፋትና ሌሎች ነገሮች በሙሉ ወደሱ ሊደርሱ አይችሉም። ምክንያቱም የሚያስበውና የሚናገረው ሁል ጊዜ ክርስቶስን ነውና። በእምነት የቆመ በገንዘብ አጠቃቀሙ የማይነቀፍ ነው። በክርስቶስ የቆመ በገንዘብ አጠቃቀማችን የማይነቀፍ ነው። ገንዘቡን በአግባቡና በስርዓቱ የሚያወጥ ስርዓት ያለው በሚገባ መንገዱን ሁሉ ገንዘቡን ሁሉ በትክክለኛ መንገድ የሚጠቀም ነው። የፊተኛ ኑሮውን የሚያስብ አይደለም። ክርስቶስን ያገኘ የኋላውን ነገር አያስብም። የክርስቶስ ጋር ያለውን ወደፊት የሚጓዝበትን ነገሮች በአዲስ ሕይወት የሚንቀሳቀስበትን ብቻ ነው የሚያስበው። ታስታውሳላችሁ ሐዋርያው ጳውሎስ ምንድን እንደሆነ፣ እንዴት አይነት አሳዳጅ እንደነበረ። ክርስቲያኖትን የሚጠላ የነበረ ነው። ነገር ግን በብርሃን ከተገለጠለት በኋላ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ሲለው ሂድ የሚነግሩ ሰዎች አሉት ነው ያለው። ያኛው የሚቀበለው ደግሞ ምንድን ያለው? እርሱ ሰዎች እንደሚያደርግ ነውና እንዴት ይሆናል? ለኔ በዓለም ሁሉ ወንጌልን የሚሰብክ ነው አለ። ሐዋርያው ጳውሎስ መጣ ምን አለ? የኋላውን ትቼ የፊቴን ለመያዝ ዘረጋለሁ ነው። ጌታን ስናገኝ እንግዲህ የኋላ ነገራችን በሙሉ የነበርንበት ነገር ሁሉ ይቀርና በአዲስ ሕይወት
በአዲስ መንፈስ መጓዝ ነው የሚጀምርብን። እንግዲህ አጠቃቀማችን የገንዘብም አግባብና ስርዓት ያለው ነው። ፊተኛ ኑሯችንን ማሰብ አያስፈልግም። አዲሱ ህይወት ነው። ወላዋይ ያልሆነ የተደላደለ እምነት የሚጣልበት ሰው ነው የሚሆነው ክርስቲያን። ማይወላውል በቀጥታ እውነቱን ብቻ የሚያፈርጥና የሚናገር የተደላደለ የማይሰጋ የማይፈራ ወጀቡም ቢመጣ አውሎ ንፋሱም ቢመጣ አይፈራም፣ እኔ ከጌታ ጋር ነኝ ነው የሚለው። ብዙ ነገራችንን ሁሉ ያንን የተባለውን የፈራሁትን ነገር ጸጥ ረጭ የሚያደርግ ጌታ ነው ያለን እና ከዚህም በላይ ደግሞ በህብረት ግንኙነቱ ጌታን ያለው ሰው እጅግ የተከበረና የተወደደ ነው። ሰዎች ሲያዩት ሁሉ ያላመኑ እንደገና በጌታ እንዲያምኑ የሱ ህይወት የሚመሰክር ይሆናል። የኛ ህይወታችን በሙሉ እንደዛ የሚመሰክር መሆን እንዳለበት ነው የሚገልጽልን። በጌታ የታመነ ህይወት ያለው ሰው ደግሞ ምንድነው? እውነትና ብርሃን የበራለት ነው። መንፈስ በውስጡ ስላለ ብርሃን ነው የሚታይበት፣ እውነት ነው የሚታይበት። ስለዚህ አንድም ነገር ሐሰት የሚናገራቸው ነገሮች የሉም። የእውነት መንፈስ ያለው ማን ነው? በክርስቶስ የጸናና ክርስቶስን ያመነ የተቀበለ ሰው ነው። አዲስ ህይወት ያለው ሰው ነው። ምንም የማይወላውል ነው። በህይወቱ የሚመረኮዘው ማንን ነው? ክርስቶስን ነው እና በቃሉ ደግሞ እንደበራለት እንደ እግዚአብሔር ቃል መሰረት የሚጓዝ እንጂ የራሱን እያመጣና በራሱ ምስቅልቅል ነገሮች ውስጥ አይገባም። ቀኑን ሁሉ ነገሩን ሁሉ ያቃናለት ክርስቶስን ብቻ የሚታመን የሆነ ሰው በእምነቱ የጸና የእግዚአብሔር ልጅነቱን የሚያናጋው ማንም የለም። ህይወቱ የተስተካከለ ነው። ችግር ቢመጣም አይፈራም። ጌታ ያሳልፈኛል ነው የሚለው። እንዴት ላድርግ ወይም አንዳንድ ነገሮች ፈጥሬ እንዲህ ልውሰድ አይልም። ጌታ ያሳልፈኛል፣ ጌታ ያስተካክለኛል፣ ከጌታ ጋር ያለኝ ህብረት የጠነከረ ነው ብሎ የሚል ነው በእምነቱ የጸና ሰው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ይላል፣ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታ ስራ ሁልጊዜ የበዛላችሁ ሁኑ ነው የሚለው። አቤት አቤት! የተደላደለ የማይነቃነቅ የእግዚአብሔርን ስራ ብቻ አበክሮ የሚሰራ ሰው ከጌታ ጋር የተጣበቀ ነው ማለት ነው። ማነቃነቅ ወገኖቼ፣ ይሄንን ነው ማሰብ ያለብን። ቤተክርስቲያን እንመጣለን። ከመተን ከተመለስን በኋላ አዲስ ህይወቱን ይዘን ለሌሎቹም የሚተላለፍ እንደዙ ሲያዩ ራሳቸው የማልጆች እንደሆን የሚናገሩ መሆን አለበት። ህይወት መቀየር አለበት። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለህይወትህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንና የሚሰሙህንም ሁሉ ታድናለህ ይለዋል። ሐዋርያው ጳውሎስ ጢሞቴዎስን ሲመክረው ምንድን ነው የሚለው? ለህይወትህና ለትምህርትህ ተጠንቀቅ። ያስተማርከው በህይወትህ እንድተረጉመው ነው እንጂ አስተምረህ ህይወትህ የተበላሸ ከሆነ ያ እንደዛ ብሎ የገለጸ ሰውዬ አሁን እንደዚህ ነው ተብሎ የሚባልበት ነገር እንዳይሆን ተጠንቀቅ ነው። የኛም ይሄ ነው ያስተማርነው። ማን ነኝ? የክርስቶስ ወገን ልጅ ነኝ ብለን ካለ የምንናገረውና የምናስተምረው ወይም የምናወራው ነገር ከዚህ ክርስቶስን ከሚባርክና እኔን ከሚያጽናና ንግግር ውጭ እንዲሆን አይፈለግም። በእርግጥ የሚያድር ማን ነው? እግዚአብሔር ብቻ ነው። ክርስቲያኖች ሌሎችን ወደ ድነት ለማምጣት ለእግዚአብሔር ምንድነን? መሳሪያ ነው መሆን ነው። እንዴት ነው የምናመጣቸው ወደ ጌታ? ያላመኑትን ለማምጣት የምንችለው እንዴት ነው? ህይወታችን ምን አይነት ነው? በሰዎች ዘንድ ምንድነው? በጎረቤቶች ምንድነው የምንባለው? እና የኛ ህይወት ምንድነው ያረገው? የሚታይ ነገር ስንናገር ከሰዎቹ ጋር ሰላምታ እንኳን ስንለዋወጥ የሰላምታ አቀራረባችን የጌታ ልጆች መሆናችንን ሲገልጽ እንደነሱ መሆን አለብን ነው የሚባለው።
አንዳንድ ጊዜ አይታችሁ እንደሆነ በአንዳንድ ቦታ ሄዳችሁ ጸሎት ሲጸለይ አባታችን ሆይ የሚለውን ነገር ስንል በሰማይ የምትኖር ብለን ከጨረስን በኋላ የሚቀጥለውን ሲቀጥሉ እኛ ሳንቀጥል ያያሉ። አይታችኋል? ብዙ ጊዜ እኔን ጥያቄ አቅርበውብኛል። ቆንጆ የእንትን አብረህ ጸልየሃል፣ ይሄኛውን ነገር ደግሞ ሲባል ለምን አላልክም? የተጸለየውን እግዚአብሔርን ነው ማቀውና ነው። አንድ ልጁን ኢየሱስ ክርስቶስን ነው ማቀው። በመጽሐፍ ቅዱስ የሚለው ይሄንን ነው እንጂ ሌላ የተቀጥያ ነገር የለም ብዬ እላለሁ። በድፍረት ማለት ነው። ምክንያቱም ያመንኩትን አውቃለሁኝና እና ልምሰል ተብሎ ከሰዎች ጋር ለመምሰል ማለት አይደለም። መለየታችን ደግሞ መታወቅ አለበት። የጌታ ኢየሱስ ክርስቶስ ልጆች ነን ብሎ መለየት አስፈላጊም ነገር ነው። የሚያድን እግዚአብሔር ብቻ ነው። ጌታን በተቀበልን ጊዜ ድነናል። ዳሩ ግን ክርስቶስን ለመምሰል ዕለት በዕለት በምናደርጋቸው ነገሮች ነው የምንታየው። ጌታን በተቀበልንበት ጊዜ ኢየሱስ ጌታ ነው ብለን እንደ ልባችን እንሆናለን። ደስ ይላል። አንድ ጊዜ አንዱ እኔ እኮ አለ ፓስተሩን ሄደና ጌታን ለመቀበል እፈልጋለሁ፣ ለሰዎች ለከሌ መስክር ትሉኛላችሁ፣ ይሄን ነገር ነው ትሉ። አይዞ ጌታን ብቻ አንተ ተቀበል አለው። ተቀበለ። ኮንፈረንስ ነበርና ምሳ ሲደርስ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ማለት ጀመረ። ሰዎች ሁሉ ይሰሙታል። እንዴ አንተ እንዴት ነው እንዴ ጌታ ኢየሱስን መቀበል ያስፈልጋል፣ ህይወት ይቀይራል ብሎ ምን እያደረገ ነው? አሁን እየመሰከረ ነው እኮ። መናገር አልችልም ያለው የእግዚአብሔር መንፈስ ራሱን ከውስጡ እንዲያወጣ አድርጎታል ማለት ነው። ህይወት ስንቀበል ከጌታችን ጋር ያለውን ህይወት ማየት ያስፈልገናል። አንደኛ ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ቃል ነው ይላል። መስቀሉን ማወቅና ማየት መስቀሉን ደረት ላይ ማድረግና መሄድ አይደለም። መስቀሉ ላይ ምንድነው የተደረገው? መስቀሉ ላይ ኃይለኛ ነገር ተደርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስን እዛ ላይ ሰቅለውታል። እዛ ላይ ምንድነው ያለው? ተሰቅሎ ያ ሁሉ ውርጅብኝ ወርዶበት መስቀሉን አሸክመው ሲገርፉት የሾህ አክሊል ሲደፉበት ሲደማ እንደገና ደግሞ በጦርም ሲወጉት ምን ሲሉት መስቀሉ ላይ ሆኖ ያለው ምንድን ነው? ጌታ ሆይ የሚያደርጉትን አያውቁትምና ይቅር በላቸው። ያ ሁሉ ስቃይ ደርሶ እኛ አሁን አንድ ነገር ቢናገር ወዲያው ምነው ነገር እናውቃለን። አይሆንም። ወደዛ ውስጥ እንዳንገባ ነው እግዚአብሔር የሚያስተምረው። ክፉን በመልካም በመመለስ ህይወታችንን በመቀደስ ለእግዚአብሔር ሰውነታችንን በትክክለኛ መንገድ መግለጽ አለብን እንጂ የቁጡ ልጆችና ወዲያው ዘራፍ የምንል ሰዎች ከሆነን የሚሆን አይደለም። አንድ ጊዜ ነግሬያቸው እንደሆነ አላቅም። ጌታን ተቀበለ፣ በደንብ እንትን አለ። የመሰከርኩለትም ያስተማርኩትም እኔው ነኝ። አንድ ቀን ሄዶ እዛ ጳውሎስ ጋር ያለው ባንክ አጠገብ ተናግሮ ብሎ መጣና ፓስተር አለ። አቤት። አንዱ ሊመታኝ መጣ አለ። ክርስቶስ እኮ ጀግና ልጅ አለው ብዬ መታወት አለ። ልጅ ልክ አይደለም፣ ክፉን በክፉ እኮ መመለስ አይገባም። አንተ እኮ የዛን ጊዜ ይቅርታ ምን አድርጉ ተው ብለህ በመልካም መልስ ነው እንጂ መመለስ ያለብህ። የቦክስማ ሰው ከሆንክ ዓለምን አልተውካትም ማለት ነው አልኩት። ከዛ ተሰማው፣ አዘነ። ይቅርታ አድርግልኝ ጸልይልኝ አለ። ጸለይኩለት። ከዛ በኋላ ደህና ሆኗል። ግን ወደ ህንድ ሀገር ሄደ እና አላገኘሁትም። ከዛ በኋላ እንግዲህ ደህና ይሆናል አምናለሁ፣ ደህና እንደሚሆን እና እንደዚህ ማለትም እኮ የጌታ ልጅ ነኝ ማለት ሊባል ይመስላል። አይሆንም። መጠንቀቅ ነው ያለብን። በእውነት ይመጣል፣ ክፉ ነገሮች ይደርሳሉ፣ ይመጣሉ። መቻል የጌታ እምነት ያለ ሰው ይችላል፣ ቻይ የሆነ ምክንያቱም ከአምላኩ ከጌታው ከኢየሱስ ክርስቶስ የተማርነው ነው። የይቅርታ ሰዎች መሆን አለብን። ቂም መያዝ የለብንም ማለት ነው።
ለምእመንም አገልጋይ ለሆኑ ምንም የእምነት ህይወት ነው። በግሪኩ ምን ይላል? ዱሎስ። ዱሎስ ማለት የሌላውን ፈቃድ ለማድረግ የተመረጠ ማለት ነው። አገልጋይ ከሁሉ ነገር የተለየና ምሳሌ የሚሆን ነው መሆን ያለበት አገልጋይ። ስለዚህ ምእመን ከሁሉ ነገር ህብረቱ ያማረ ነው የሚሆነው። አይታችሁ እንደሆነ እዛች ላይ ሻይ ስንጠጣ ሁላችን ጨዋታ ነው የምንጨዋተው። የመግባባት የመሳሳቅ ነው እንጂ ክፉ ነገር ስንነጋገር አልሰማም አይደለም። ያ ነው ህብረት ማለት። እዛ ውስጥ አንዳንድ የሚጎንጥ ነገሮች በሚነገርበት ቢመጣ ያ ህብረት ሁሉ ይበላሽና ሁሉም የሚያተኩረውና የሚያደምጠው ያ የተመሰቃቀለውን ነገር ይሆንና ይበላሻል። እግዚአብሔር ከዚህ ጠብቀን። እንግዲህ ምእመን የሁሉ ጌታ የሆነውን ፈጣሪ እግዚአብሔርን ፈቃድ፣ ዓላማና ፕሮግራም ማረፊያ ማስተናገጃ ወይም ለራሱ ፈቃድ ሳይሆን ለእግዚአብሔር ፈቃድ የቆመ ማለት ነው። እኛ ክርስቲያኖች እዚህ ያለነው በሙሉ ለእግዚአብሔር ፈቃድ ነው የምንቆመው። እግዚአብሔር የሚወደውን ነገር ብቻ ነው ማከናወን የሚገባን። በምንም ተአምር ያ እንዲተጓጎልና አንዳች ነገር እንዲያመጣ አንፈልግም። በቤተ ክርስቲያንም ሁሉ ነገር መልካም የሆነውን ነገር ሰዎች አይተው ሲመለሱ እንዴት ደስ ይላል። ይቅርታ ሂሩትዬ እናቷ ባለፈው መጥተው እዚህ ከኛ ጋራ ሆነው መለስ ሲሉ አብረን ነበር የምንሄደውና ስንሄድ በጣም ደስ የሚል ነው ፕሮግራሙ ሁሉ ወድጀዋለሁ። እንደ ጴንጤ አይደሉም፣ አይንጫጩም፣ መልካም ነገር ነው። እግዚአብሔር ይመስገን። የምስክርነት ነው። ገብቷችኋል? በውስጣችን ያለነው ጴንጤነታችን ይዘነው መንጫጫት አይደለም። ያ እንግዲህ አንዳንድ ሰዎች የሚንጫጩ ቦታ ብለው የማይመጡ ሰዎች ሊኖሩ ይችላሉ። ግን ረጋ ብለን የእግዚአብሔርን ቃል ሰምተው አብረው መሄድ መውጣት ሲሉ አንድ ምክንያት ነው ማለት ነው፣ ሰዎች የማይወዱት ነገርን ማቆም። ስለዚህ ምእመን የሆነ ጌታን የተከተለ አገልጋይ ከሁሉ በፊት በሕይወቱ ቀዳሚ እምነቱ ሊከሰት፣ ለግንኙነት ደግሞ ፍቅር ሊኖረው ያስፈልጋል። ፍቅር ነገሮችን ሁሉ ክፉ ነገርን ሁሉ የሚሸፍን ነው። ፍቅር ከሌለን ከንቱ ነን። ፍቅር ያስፈላጊ ነገር ነው። ፍቅር ወሳኝ ነገር ነው። ፍልቅልቅነት፣ ቅንነት፣ ሩህሩህነት፣ ሶስቱን ፓኬት የያዘ ነው። ቅነን፣ ሩህሩህነን፣ ፍቅር ሰዎች ነው። የፍቅር ሰው እንደዛ ነው። ይሄንን ይዘን በክርስትና ህይወት እምነታችን እየጠነከረ ሲሄድ ብዙዎችን ምን እናደርጋለን? ወደ ጌታ መሳብ ይቻላል። ከዛ ሲመጡ የምናገረውን ቃል ደግሞ ቅዱሱ መንፈስ ይሰጠናል። መፍራት የለብንም እና ዋናው መሰረት የሚመጣው የታመነ ህይወት ውስጥ ነው። መልካም ግንኙነት በሁሉ ዘንድ እንዲኖር የሚያደርገው መልካም ህይወት ውስጣችን ሲኖር ብቻ ነው። መልካም ነገሮችን ስንቀበል ብቻ ነው። በህይወታችን ውስጥ ያንን ነገር ስንቀበል ህይወታችን የታደሰ ይሆናል። በጌታ የበረታ እምነት ያለው መጽሐፍ ቅዱሳዊ የሆኑትን 4 መመሪያዎች በጥንቃቄ ያደርጋል። መመሪያ 1 ቅኖች ምን ይላል? ኤፌሶን 4:25 ላይ ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነት ተነጋገሩ፣ ሁላችን የአንድ አካል ብልቶች ነውና። እምነት የሞላበት ሰው ምንድነው? ቅን፣ ጠማማ ሐሳብ የለውም። ቅን ሐሳብ ነው ያለው። በዛ በቅንነት ውስጥ ራሱን ይላል እውነት የሚናገር ነው። ፍቅር ያለው ሰው ነው። በጌታ ደግሞ ሙሉ እምነት ያለው ሰው ባይናገር እንኳ ተግባሩ ይመሰክራል። ተግባሩ ይመስል መልካምነቱን ይገልጻል። ሁለተኛው በአምላኩ የታመነ ህይወት ያለው ሁል ጊዜ ወቅታዊ ነው፣ ጊዜያዊ አይደለም፣ ወቅታዊ ነው። አዳዲስ ነገሮችን ሁል ጊዜ እግዚአብሔር ያፈለቀ ይሰጠዋል። ያጠናውና የተማረውን ቃል በውስጡ ያሳድርና ለማፍለቅ የሚመቸውን ንግግር ሁሉ እግዚአብሔር ይሰጠዋል።
ግን ዋናው ተቀዳሚ ነገሩ ምንድነው? እምነት ነው። እምነት ኤፌሶን 4:26-27 ተቆጡ ይላል። ነገር ግን ኃጢአት አትስሩ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ስፍራ አትስጡ። አጅሬው ሹልክ ብሎ ነው የሚመጣው። በምንም ተአምር ለዲያብሎስ ትንሽ ቀዳዳ መስጠት የለብንም። እምነታችን የጠነከረ ዞር በል የሚል በውስጣችን ያለው የሚፍለቀለቀው የእግዚአብሔር ፍቅር ዲያብሎስን ያሸሸዋል። ክብር ለእግዚአብሔር ይሁን። ስለዚህ በጥንቃቄ መኖር ነው ክርስቲያን በአምላኩ የታመነ ሕይወት ያለው ሁልጊዜ ወቅታዊ ነው ብያቸዋለሁ። ወቅታ እንግዲህ መቆጣትን አልከለከለንም፣ ግን በቁጣችሁ ፀሐይ አይግባ ነው የሚለው። የተቆጣችሁበትን ነገር እያሰላሰላችሁ የምትቀመጡ ከሆነ መጥፎ ነው። ጊዜ ታጣላችሁ። ለመጸለይም ሆነ ቃል ለማንበብ ሁልጊዜ ለመጸለይ ስትንበረከኩ ያ የተቆጣችሁበት ነገር ብቅ ብሎ በአእምሯችሁ ውስጥ ይመጣባችሁና ያ ነገር እንዴት ብላችሁ ጸሎታችሁን ትታችሁ ወደዛ መፈልቀቅ እንጀምራለን። ያ አይደለም። በምንም ተአምር ጊዜ ማለፍ የለበትም። አጥፍተንም ከሆነ ይቅርታ አድርግልን ብሎ መጠየቅ የእግዚአብሔር ልጅነት ነው። ምንም በጌታ ሙሉ እምነት ያለው ባይናገር እንኳን በተግባሩ ጌታ መሆኑ ይታወቃል ይላል። አማኝ በሚያስቆጣ ነገር ይቆጣል፣ ግን አያቄምም፣ ቂም አይዝም። ይህንን ነው በደንብ ማሰብ ያለብን። አማኝ በጌታ ያመንን ሰዎች ቁጣ ተቆጥተን ምንድነው ቂም ይዘን ሁልጊዜ ይሄ ሰው እኮ እንደዚህ ነው አይባልም። እናስወግደው። ቂም አለመያዝ በጣም ነገሮችን ሁሉ ማስተካከል የሚገባን ነው። ወቅታዊ እንግዲህ ሲባል ቅድም እንዳልኳቸው ነገርን መፈልቀቅና በመሰነጣጠቅ ጊዜውን የሚጨርስ አይደለም። በፍጹም ለዲያብሎስ እድል ፈንታ አትስጡት ነው የሚለው። ምሳሌ 25-28 ላይ ራሱን የማይቆጣጠር ሰው ቅጥሩ እንደፈረሰ ከተማ ነው የሚለው። እንግዲህ ጠላት ቢመጣ አጥር የለውም፣ ከተማው ዝም ብሎ እንደ ልቡ የሚገባበት ከተማ። በነህምያ ጊዜ ኢየሩሳሌም የፈረሰች ጊዜ ማንም ሰው ነው የሚገባው የነበረው። እኛም ደግሞ ምንድነው ያ ነገር ይህንን ነገር ቅጥሩ እንደፈረሰበት ሰው ከመሆናችን በፊት ራሳችንን መቆጣጠር ያስፈልገናል። እኔ የጌታ ልጅ ነኝ፣ ስለዚህ ክፉ ነገሮችን መናገር አልፈልግም። የተናገርኩት አስቀይሞ እንደሆነ ሰውን ይቅርታ መጠየቅ፣ ነገሮችን ሁሉ ማስተካከል አለብን ስለ ጌታ ስል። ሶስተኛ ሙሉ እምነት በጌታ ያለው በዝምታ ልለፍ አይልም። ዝምታ ለግንኙነት መጋረጃ ነውና የምታዩት ነገር ያልተስማማችሁና ያደመጣችሁን ነገር ልክ ነገር እንዳልሆነ ካወቃችሁ ያን ሰው ምን ማድረግ አለባችሁ? ሃይ እንደምን ዋልክ፣ ደህና ነህ ወይ? እኔ እኮ ሁልጊዜ ስመለከት በጣም ግሩም ሰው ነህ ብላችሁ፣ ነገር ግን አንድ ያየሁብህ ነገር አለና እሱን ነገር ብታስወግድ። ምስጋና ወቀሳን ያስደምጣል፣ ወቀሳ ምስጋናን አያስቀብልም። ድፍን የሚያደርግ ነው ወቀሳ። መጀመሪያ አመስግኑት፣ ከምስጋና በኋላ ቀጥላችሁ መነጋገር። ያም ሰው ተመስግኗል፣ ቀጥሎ ስታነጋግሩት ይቀበላል። እግዚአብሔር ይርዳን እና እንደዛ አድርጎ ያን ሰው ከጥፋቱ መመለስ መቻል ያስፈልግለታል። እና ሁሉን በግልጽነትና በፍቅር መናገር መሆን አለብን። የፍቅር ሰዎች መሆን አለብን። ፍቅር ሁሉን ነገር የሚያስደን፣ በፍቅር ከመለስን፣ በፍቅር ከተስተካከልን ሁሉ መልካም ነውን ማለት ነው። እምነቱ በጌታ የጸና ለችግሮቹ መፍትሄ ይሆናሉ ብሎ ያለባቸውን 4 ነገሮች እንግዲህ ወይም 3 ነገሮች የሚሆኑ የሚያስተካክል የሚሆን ሰው መሆን አለበት ማለት ነው። እና መሰረታዊ እውነቱን ትክክል ናቸውን ይላል ምሳሌ 18-13 ላይ ከማዳመጡ አስቀድሞ የሚመልስ ቅልልነትና ፍርሃት ይሆንበታል። አንዳንድ ጊዜ ገና ነገሩ ሳል ገና ሲጀምርና ሰዎቹ ማውራት እያሉ ቀባል ሊያደርግና አንዳንድ ነገሮች መቼ ጫል አለቀና
መቋጫው ላይ ይሆናል እኮ ዋናው ቁም ነገር። ያችን ትንሿን ይዞ መፈልቅቆ መናገርና ሰውየውን ማስደንገጥ መልካም አይደለም። ይጨርስ፣ ይናገር። ጥሩ ነው የተናገርከው ወንድሜ፣ ግን እንዲህ ቢሆን እንዴት ነው አይሻልም ወይ? መልካም ነገሮችን ማሳየት፣ በፍቅር ለሱ መግለጽ ያስፈልጋል ማለት ነው። እንግዲህ ይሄ የማደርጋቸው ነገሮች በሙሉ እምነቱ የጸና በደንብ ያደምጥና ትክክለኛውን መልስ በሚሰጥበት ጊዜ አድማጭ በመሆኑ ደግሞ ያም ሰውዬ ስላደመጠኝ እውነትም ሰምቶታል ብሎ ያዳምጠኝ ምክሬን ይቀበላል። ፍቅር ሊሸፍነው ይገባልን? ኃጢአት ነውን? መንፈሳዊ አንድነት ይከላከላልን? ብሎ የሚጠይቅ የበለጠ ሰው መሆን ይኖርበታል። ፍቅር ትልቁ ነገር ፍቅር ነው። ፍቅር የሚያጓድል ነገር ነውን? መንፈሳዊ እድገትን ይከላከላልን? ብሎ የሚጠይቅ የመሰለውን ነገር ይናገርና መንፈሳዊ ሕይወትን የሚከለክል አይነት ንግግር ከሆነም እንዲህ ቢሆን በዚህኛው መንገድ ብትሄድ መልካም ነው ብሎ የማለት ሕይወት እንዲኖረን እግዚአብሔር ብቃቱን ይሰጠናል። አይዟችሁ፣ ከእግዚአብሔር እናገኘው። አንደኛ ጴጥሮስ 4:8 ላይ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ምን ሆኑ? ተዋደዱ ነው። በእውነት ፍቅር ካለ አብሮ በመሄድ አብሮ በመኖር እንቅፋት እንኳን አይኖርም። በእውነት ፍቅር በጣም መልካም ነገር ነው እና ፍቅር ደግሞ የሚበርድ አይነት አይደለም፣ መቆየት ያለበት ነው። በትዳርም ፍቅር ኃይለኛ ነገር ነው፣ ደስታ ነው። በፍቅር መቆየት በጣም ቆንጆ ነው። ይሄው እግዚአብሔር ይመስገን 62 ዓመት ሁሉ እኔና ባለቤቴ በፍቅር ቆይተናል። የሚቀጥለውንም በፍቅር እንጨርሳለን። ገባችሁ? የእግዚአብሔር ፈቃድ ነውና እግዚአብሔር ከሰጠን ከጓደኞቻችን ጋር በፍቅር መጨረስ ነው። በፍቅር የጀመርነው በፍቅርም ነው መጨረስ ያለብን። መልካም ነገሮቻችን ሁልጊዜ የሚመነጩት ከፍቅር ነው። ለመናገር ጊዜ አመራረጥ ወሳኝ ነው። ምን ይላል? ምሳሌ 15:23 ላይ ሰው ተገቢ መልስ በመስጠት ደስታን ያገኛል፣ በወቅቱም የተሰጠ ቃል ምንኛ መልካም ነው ይላል አዲሱ ትርጉም። አድምጡት። ምን ይላል? ሰው ተገቢ መልስ በመስጠት ደስታን ያገኛል፣ በወቅቱም የተነገረው ቃል ምንኛ መልካም ነው የሚለውን ነገር ሁሉ እንደ እግዚአብሔር ቃል የሆነውን በትክክል መፈጸምና ማድረግ የምንችለው በእምነት የጸና ሰው ነው። እምነታችን ጽኑ መሆን አለበት። እስቲ እንዳው ትንመለስ ብለን የኖህን እምነት እንመልከተው እስቲ። ኖህ የጥፋት ውሃ ይመጣል እግዚአብሔር ሲናገር ሰማ። በዛ በበረሃ ውስጥ ምንም ነገር በሌለበት ቦታ መርከብ ለመስራት ተነሳ። ባለቤቱን፣ ዘመዱን፣ ልጆቹን ወይም መልካም የሰሩትን የሚገቡትን ሊወስድበት ይሁን ለምን እንዳላቅም ተሰራ። ሰዎች ይቀልዱበት ነበር። ሞኝ ነህ ነው እኮ የሚባለው፣ እውነት አይደለም? ሞኝ ነህ ምንም ሲሉት ምንም፣ እሱ ምን እምነቱ የጸና ስለሆነ መርከቡን ሰራ። 120 ነው ምናምን ዓመት ፈጅቶበታል። እድሜም ሰጥቶታል እግዚአብሔር። መዶሻምና መስማር እኮ የለም። እሱ እንጨቱን እኮ መስማር የሚያደርገው ያን ጊዜ አይመስለኝም። መቋጠሪያው የሚያስረውም እንግዲህ በሐረግ በምናምን ነው የሚያደርገው። ሌላ እንትን ያለ ወይም እንጨቱን የፈለቀቀ እያገባባ ሊሆን ይችላል። ያ የተባለው የጥፋት ውሃ መጣ። እነኛ የሚስቁበት ሁሉ ተገረሙ ማለት ነው። ሁሉን ከየአይነቱ አስገባ። ውሃው ከፍ እያለ መርከቡ ወደ ላይ ወጣ። ቢጫጫው እኛንም ውሰድ የት ሆነ? አለፈባቸው። መጀመሪያ ነው። ከዛ ወስዶ ተራራ ላይ ነው እኮ ቆመው። መርከቡ ተገኝቷል ተብሏል እኮ አራራት ተራራ ላይ አስቡ። ከዛ እንግዲህ የሚድኑትን ሰዎችና ሁኔታዊ አዋፋትን እንስሳትን ሁሉ ወስዷል። የእንስሳት ርቢም አልጠፋም፣ የወፎች ርቢም አልጠፋም። መልእክተኛ አድርጎ ቁራን ሲልከው የትናይቶ እዛ ሲበላላ ረሳ፣ አልተመለሰም።
ውሃ እንትን መጉደሉን እናና ነው የተባለው። በጣም የሚገርም ነው። ሆዳም ቀረ። እርግብ ስትላክ ደግሞ ሄደች። ከዛ ስትመለስ መጀመሪያ ምን ቅጠል ይዛ መጣች። ኖህ ምን አለ? ውሃው ረክቷል ማለት ነው። ጥሩ መልእክተኛ ነች እንግዲህ መልሱን ማምጣለች ማለት ነው። እንዲያ ነው። እንደ እርግብ የዋህ ነው መሆን የሚገባን። በጌታ የታመነ ህይወት ስላለው ጌታ ያለውን ነገር የሰዎቹ ተቃውሞ ምናምን ቢመጣበትም ለእግዚአብሔር ክብር የሚሆነውን ነገር ሰራ። ግን ምን አለ? መርከቡን ከኋላ ቀርቅረው ዝጋው አለው። ከኋላ የዘጋው ማንም የሚከፍተው የለም አለ እግዚአብሔር። ምክንያቱም ውሃው ወደ ላይ ነው። በጌታ የታመነ ህይወት ያለው ሊናገር የሚፈልገውን ነገር በአራት መሰረቶች ላይ የተመሰረተ መሆን አለበት። አንደኛ ምን ልናገር ብሎ ነው ማሰብ የሚገባው። ዋት። ሁለተኛው እንዴት ልናገር። ሶስተኛው የት ልናገር ወይ። አራተኛው መቼ ልናገር ወይ። ሁሉ ነገሮች በወከባ ጊዜ ልናገር ወይ አይሆንም፣ የሚያዳምጠን የለም። ረጋ ባለበት ሰዓት ነው የምናገረው። ያን እንግዲህ ድርጊቶቹ ምን ልናገር የሚለውን በደንብ የምናገረውን ነገር መያዝ። እንዴት መናገር የሚገባኝ ነገር በቁጣ ነው ወይስ በፈገግታ ነው ወይስ በመልካም በለሰለሰ ቃል ነው? ይሄን ማጥናት። የት ልናገር የሚባለው ስፍራውን ማረጋገጥ። ሰዎች ያሉበት ነው፣ ወዲያና ወዲህ የሚካሄድበት ነው ወይስ ረጋ ያለ ሰዓት ነው? መቼ ልናገር? ረጋ ያለው ሰዓት ላይ ተናገር። ያ እንግዲህ መጠንቀቅ ያለብን ስንናገር ልጆቻችን ፊት ነው ወይስ ሰራተኛ ፊት ነው? መልካም ነገሮችን የሚደኑና ሌሎቹ ሰምተው የሚያደርጉ ከሆነ መልካም ነው። ልጆቻችን ሁልጊዜ ከኛ የሚማሩትን ነገሮች ይይዛሉ። መልካም ነገሮችን እያስተማርን ነው መያዛሉ። ከአባት ከእናት ነው ተምረው የሚወጡት። የመጀመሪያው ትምህርት ቤት የአባትና የእናት ነው። እዛ ያን የያዙትን ነገር እንደማይለቁ እንዲሆን ማድረግ ነው። እና በአደባባይ ደሞ ጠርተን እንዲህ ነው አንተ ምን አይሆንም። ሰው እንዲያደምጠን የተረጋጋና መልካም ቦታ መሆን አለበት። ንግግር ስንጀምር ቅድም እንዳልኳችሁ በምስጋና ነው መቅረብ ያለብን። እግዚአብሔር ይመስገን እኔ ብዙ ጊዜ ሳይህ እንደዚህ ነህ፣ ሳይሽ እንደዚህ ነህ፣ መልካም ናችሁ ብሎ ከዛ በኋላ እንዲህ ነው ብሎ መናገር ሲጀመር ነገሮች ሁሉ በመልካም ያልቃሉ፣ ተቀባይነትም ይኖራል ማለት ነው። አራተኛው አመለካከታችን ትክክል ነው ወይ? የቁጣ መንፈስ ነው ያለብኝ ወይስ ፈገግታ ነው? ሰዎች የሚቀበሉት ህይወት አለብኝ ለማናገር ሲሄድ ኤፌሶን 4:15 ላይ ይልቁንም እውነትን በፍቅር እንድትናገር ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን፣ እርሱም ክርስቶስ ነው። እንደዛ ሆኜ በምቀርብበት ጊዜ በመልካም አነጋገር፣ በመልካም መንፈስ በመልካም ያጠናከርኩትን ነገር የመናገር ህይወት ነው። እምነት ያለው ሰው ነው። እስካሁን ድረስ እምነት ያለው ሰው ነው የምናገራቸው። እና የምናገረው የፍቅር ቃል ነውን? የፍቅር ቃል ነውን? የእግዚአብሔር እርዳታን ጠይቄያለሁን? እንዲህ ነገር ለመፍትሄ ለማግኘት በሚልበት ጊዜ እግዚአብሔር እርዳኝ ብዬ ጥያቄ ጠይቄ ጸልያለሁን? ነው በግብታዊነት ነው የሚሄደው? ይህንንም ማጠን ያስፈልገናል። ሰዎችን ሳይሆን ችግሮችን ማሸነፍ የሚችለው በጌታ እምነት ህይወት ያለው ሰው ብቻ። እምነታችን በሱ ከሆነ ነገሮቹ ሊያስቸግሩና ሊያጨቃጭቁ ቢመጣብንም እግዚአብሔር ሆይ በውስጥ እኮ ጸሎት እኮ አለ፣ እርዳም ብለን አፍ ማውጣትና መናገር ብቻ ሳይሆን እግዚአብሔር እርዳታን መጠየቅ ነው። ሰዎችን ሳይሆን ችግሮችን ማሸነፍ የሚገባን ነው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ካፋቸው አይውጣ ነው። ክርስቲያን ወገኖች፣ እምነት ያለን ሰዎች፣ በክርስቶስ ያደግን ሰዎች ክፉ ቃል ካፋችን መውጣት በምንም ተአምር መልካም ቃል ብቻ
የሚባርክ ቃል ነው መሆን ያለበት። የሚናገረውና ሐሳብ ለሚሰጠው ደግሞ ለምንድን ነው? እኔ ግን እላችኋለሁ ወንድሙን አላግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚለው በሸንጎ ፊት ይቀርባል። ማንም ደግሞ ወንድሙን ደደብ ብሎ የሚለው ደግሞ የገሃነም እሳት ፍርድ ይቀርበዋል። ተመልከቱ። መሆን ያለበት ምንድን ነው? መልካም ልባና መልካም አስተሳሰብ፣ መልካም እውነተኛ እምነት ያለ ሰው የስድብ ቃል ከቶ ካፉ አይወጣም። ጅልም አይልም፣ ደደብም አይልም። እምነቱ የጸና ሰው ለሚናገረው ሐሳብ ለሚሰጠው ሰው ሐሳቡን ሳይንቅ ዋጋ በመስጠት እንጂ ስህተቶችን አጉልቶ በመናገር ሰውየውን ማናደድ አይደለም። መልካሙን ነገር መጀመሪያ የተናገረውን ነገር አለ፣ ግን ይቺ ያልካት ነገር መልካም ስላልሆነች ብተዋት። ምስጋና ወቀሳን አይከለክልም። ወቀሳ ምስጋናን ይዘጋል ማለት ነው። እንደ አማኝነታችን ስጦታችን እንግዲህ የተሰጠን ስህተትን ተቀብለን መሻሻል ካየን አመስግነን ፍቅርን አሳይተን ህብረቱን ምንድን ነው ተመልከትና መጣመር ያስፈልጋል። በጌታ የታመነ ህይወት ያለው ስራውን በቅንነት በታማኝነት ይመራል እንጂ በጥላቻ ስሜት አይመራም። የትም ቦታ ይሁን በስራ ቦታ ቅንና ታማኝ ሆኖ የሚሰራ መሆን አለበት። ኤፌሶን 4:31-32 መራራነትን ሁሉ፣ ቁጣን፣ ንዴትን፣ ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። እግዚአብሔር በክርስቶስ ፍቅር እንዳላቸው እናንተም ይቅር ተባባሉ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ። ቸር የሚገባውን የሚያደርግ ነው። ርኅሩህ ደግነትን የሚያሳይ ነው። ለእኔ ቢሆንብኝ እዛ ላይ ሰውየው ላይ ይሆንና እኔ የሚሆንብኝ የሚያናድደኝ ነገር ለሰዎችም ለመናገር እና ማናደድ የማይገባኝ ሰው መሆን አለበት። እምነቱ የጸና ሰው፣ እምነታችን የጸና ሰዎች ስንሆን ነው። ክርስቶስ በውስጣችን ሲኖር ምንም ግጭት አያስፈልግም። እቺ ጭብጥ በምታህለው ልባችን ውስጥ ነው እኮ ጌታ አለው አይደለም እንዴ? መንፈሱ አለ በውስጣችን። እንደውም ምንድን ነው የምለው? ክርስቲያን ነው በፈረንጆቹ አለ የሚባለው ምንድን ነው? ክራይስት ኢን ሚ ማለት ነው እኮ ክርስቶስ በውስጤ። ክርስቶስ ወገን ከሆንኩኝ ክርስቶስ በውስጤ ሆነ ምንም መልካም ነገር እንጂ ክፉ ቃል በፍጹም አይመጣም፣ አይሆንም። እኔ እኮ አንድ ጊዜ ነግራቸዋለሁ ስለ ፍቅር ሰብኬ ስወጣ ጉለሌ አንድ ወፍራም ሰው እየመጣው ታላላለ ይመጣ ወይ እኮ እኔ ዱላ አልችልም ይቅር በለኝ ባከን ምናምን አልኩት። ያ ሰው አለኝና ተወኝ እንኳን ይበለኝ። አልችለውም ነበር፣ ቢያጣመመኝ ተጣመሜ ነበር ማለት ነው። ለምን ይሁን ከ3 ወር በኋላ ነው ከ4 ወር በኋላ እኔ ኬቲም ካፌ ቁጭ ብዬ ቡና መከያት ውስጥ ጠጣ። ልክ እንደሱ አይነት ወፍራም ሰው ወደ እኔ መጣ። አሁንም በጌታ በኢየሱስ ክርስቶስም በኢየሱስም የታሰርኩናል። ጌታ ምስክሬ እግሬ ላይ ወደቀና ያኔ እንደዛ ስል ዝም ያልከኝ ሰው ነህና ይቅር በለኝ ስፈልግ ነበር እግዚአብሔር አገናኘኝ። አሁን እኔ ጌታን ተቀብዬ ሙሉ ወንጌል ያለሁት አለ። በመልካም ነገር ያን ሰው እንግዲህ ምን አደረገው ማለት ነው። የኔ መልካምነት ጌታ በውስጤ ገልጿል። ሰውየውን ወደ ጌታ መጣ። ከዚህ የበለጠ ምን እንፈልጋለሁ? ነገሩም አልችለው ምንም መልስ ለመስጠት አልችለው፣ ለማቀፍም አልችለውም ወፍራም። ስለዚህ እግዚአብሔር አውጥቶናል ማለት ነው። እና ትዕግስት ያስፈልጋል። ጌታ ይረዳልና ረዳኝ ጌታ። ሰውየውም ራሱ እግዚአብሔርን እንግዲህ አገኘ። በእግዚአብሔር መንፈስ መሰረት ቸርነትን ማሳየን መዝሙሩ 5:10 ላይ ይላል ምሕረትና ታማኝነት ተገናኙ፣ ጽድቅና ሰላም ተቃቀፉ ይላል። አሰይ ጽድቅና ሰላም ምን ሆኖ ተቃቀፉ። የቀደመውን ልማድ መቀየር ከባድ ቢሆንም በክርስቶስ የታመነ ሕይወት ካለን ይቻላል። አይቼዋለሁ በተግባር
ይቻላል። እና ሁለተኛ ቆሮንቶስ 5:17 በትክክል ይሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ አሮጌው ነገር አልፏል፣ ሁሉ ነገር ምን ሆኗል? አዲስ። አሁን በክርስቶስ ያመን ሰው አዲስ ፍጥረት ውስጥ ነው ያለነው። ሌላ ሰው ማንም ኃላፊነት የማይሰማው ይሁን በክርስቶስ እምነት ሕይወትስ ያለ ሰው ድርሻ ግን መጽሐፍ ቅዱስ መሰረት ብቻ ይሁን። ምክንያቱም ምድርን ከመልቀቃችን በፊት ዋናው መሰረታዊ ነገር ከክርስቶስ ጋር መሆን ብቻ። እምነታችን መጠንከር አለበት። የጸና ሕይወት መኖር አለበት። ያን እንግዲህ ህብረታችን ጸንቶ አንድነታችን አብቦ አፍርቶ ለመኖር የሚቻለው በክርስቶስ የታመነ ሕይወት ሲኖረን ብቻ መሆኑን መረዳት ነው። አዎ እምነታችን በእምነት መቆም፣ ጽናት በእምነት መጽናት ነው። እንደዚህ ዓለም ሰዎች ሁሉ በኃጢአት ውስጥ ኖረን ነበር። እኛ ግን አሁን ክርስቶስ ስለተከተልን አዲስ ፍጥረት ሆነናል። ዓለም ሰዎች ከሚቆጣጠረው የክፋት መናፍስት ስራዎች ሁሉ ተለይተናል ማለት ነው። አንዳንድ ግን ያስቸገረን ነገሮች አሉ። ዓለም ወሰዳዋ ውስጥ የከተተችን ሞባይላችን፣ ቲክቶክ፣ ዜና ምን ይላል? ይህ አንዳንድ ነገሮች እንግዲህ ሁሉ እሱን ለማየት አትዋኩ አይደለም። ጊዜ መስጠት ከጀመርን ከማንም ጋራ ለመወያየት ሰዓትና ጊዜ የለንም፣ እዛው ላይ ነው። አንዳንዶች ደግሞ ልጆቻቸው ሞባይል ይሰጡና እነሱ ሲጫወቱ ሌላ አይደለም። ልጆቹ እኮ እየሄዱ ነው ያሉት። አይቻልም። መልካም ነገሮችን ለማድረግ የሚያስችሉ ጊዜን የሚወስዱ የሚሻሙ ነገሮች እነኛን ነገሮችን አስወግደን በመጠን መሆን አለበት። ሁሉ ነገር በመጠን የሚያታልል ነገር በሞባይል ውስጥም አለ። በምንም እንግዲህ በአንዳንድ ነገሮች ውስጥም ሊገኝ ይችላል። ያንም መጠንቀቅ ነው። ምን ይላል? በእግዚአብሔር የታመኑ እምነታቸውም እግዚአብሔር የሆነ ሰው ምንድን ነው የሚለው? የልጅነት ስልጣን ተሰጥቷቸዋል። ዮሐንስ 1:12 ላይ ምንድን ነው የሚለው? ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የልጅነት ስልጣን አለን። እኛ በጌታ በማመናችን ሶስቱ ጠላቶቻችንን ማስወገድ መቻል አለብን። አንደኛ ዓለም ውስጥ የሚከናወነው፣ ሁለተኛ የስጋ ምኞት፣ ሶስተኛ ሰይጣን። እነኚህ ከኛ የተወገዱ መሆን አለባቸው። ምክንያቱም ከኛ ሲወገዱ እነሱ የኛ ህይወት ያማረና የተቀደሰ ይሆናል ማለት ነው። በምኞታችን ስንነዳ በብዙ መንገድ ውስጥ እንዳንገባ መጣ። እግዚአብሔር ፍርድ በታች ሙታን ነበር፣ እግዚአብሔር በማለት መጨለማውን ገፈናል። እግዚአብሔር ምሕረቱን ሁሉ ይለውጣል። የእሱ ምሕረት ብዙ ነው፣ ፍቅሩም የማያልቅ ነው እግዚአብሔር። ስለዚህ ከእሱ ጋር እሱም ብቻ ማሰላሰል ነው ያለብን። በጸጋ በክርስቶስ ውስጥ አዲስ ህይወትን ይሰጠናል። ምሕረቱ ፍቅርና ጸጋ ኃጢአታችንን ሁሉ ሸፍኖልናል። እኛም መልካም ሰዎች እንደሆን ሁሉ ሌሎች መልካም ሰዎች እንዲሆኑ እየጣርን ወደ ክርስቶስ ብዛት እንዲቀርቡ የማድረግ ኃላፊነት አለብን። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጓቸው? ደቀ መዛሙርት ያድርጓቸው። ስለዚህ መበርታት ነው ያለብን። የኛ ያገኘነውን ደህንነት፣ ጣፋጭ ህይወት፣ ጣፋጭ ኑሮ፣ መልካም እንቅልፍ ለሌሎቹም ማካፈል አለብን። ብዙ በስቃይ ውስጥ ያሉ አሉ። ማጠቃለያው እንግዲህ ስል ጳውሎስ ለኤፌሶን ሰዎች የጻፈው መልእክት ከሁሉ በፊት የሚያተኩረው የእግዚአብሔርን እቅድ የሚፈጽመው በሰማይና በምድር ያሉት ፍጥረቶች ሁሉ ተጠቃለው በአንዱ በክርስቶስ ስልጣን ስር ሲገዙ ያሉ። ኤፌሶን 4:1-10 ስታነቡት አንባቢዎች በጋራ ህይወታቸው በክርስቶስ ያላቸው አንድነት እውነት ይሆን ዘንድ እንዴት መኖር እንደሚገባቸው የሚያሳስበን ክፍል ነው። አማኝ ነን። አማኞች እንዴት ነው መኖር የሚገባን?
ጳውሎስ በክርስቶስ በኩል የተገለጸውን የእግዚአብሔርን ጸጋ እጅግ በማድረጉ የሚናገርበት ጊዜ ጥልቀት ያለው አገላለጽ ያቀርባል። ምክንያቱም አይቶታል፣ ግን ክርስቶስን ካገኘ በኋላ እንዴት እንደተለወጠ ያውቀዋል። ሐዋርያው ሁሉን ነገር የሚመለከተው ፍቅር፣ መስዋዕትነት፣ ይቅርታ፣ ጸጋና ሰላም አኳያ ነውና ይህ እምነት በእግዚአብሔር ላይ የታመነ ነው። እግዚአብሔር እውነተኛ ሲፈጥረንም ከእርሱ ጋር የሚያጣብቀን አእምሮ ሰጥቶናል፣ ፍቅሩን ሰጥቶናል፣ ቃሉን ገልጾልናል። እምነታችን የጸና በእምነታችን መሄድና መራመድ የሚያስችል ሕይወት እንዲኖረን ሁል ጊዜ ከጌታ ጋር በጸሎት መገናኘት ያስፈልጋል። ቃሉን በማንበብ ቃሉ ስንት ነው ዘመን በፊት የተጻፈ ነው። አንዱ ቃሉን መጽሐፍ ቅዱስ አንብብ እንደዚህ ይለዋል። እሱ አሮጌ መጽሐፍ ነው አለ። ፀሐይ ትሞቃለህን አለው። አዎ በጣም አሮጌ ነች እኮ ፀሐይ። ታዲያ እንዴት ሞቅ ካለው መጽሐፍ ቅዱስም ልክ እንደ ፀሐይ ነው አለ። ሁል ጊዜ አዲስ ነገር ነው ያለው ብሎ መለሰለት። በመልካም ቃል ስለመለሰለት ወደ ጌታ ይምጣ። እግዚአብሔር ይባርካቸው።